አውሮፕላን የሰራው እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው መብራት የሰራው ቲቪ የሰራው የቲቪ ሙያ ያላቸው ይመረቁም አይመረቁም አንድ የሆኑ ሰዎች ናቸው እንጂ ዲግሪ ያለው ሰው አይደለም የሚሰራው ይሁሉ እና ዲግሪ ያለመያዝ መጥፋት ተደርጎ መውሰድ የለበትም። በዓለም ላይ የምናውቃቸው ዋና ጋጀት የፈጠሩ ሰዎች ዲግሪ ያላቸው አይደሉም። የገጠሩን ለማካተት ማለት ነው ለአንድ ሰው 3 ወረቀት የሶስቱን ሰው እንዲሸፍን ማለት ነው ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት እንግዲህ ሰው እንዴት መርጠዋለሁ እንግዲህ ለብዬ ነው ድል የምመርጠው ቀለም መርጠን የላክናቸውን እስር ቤት አስቀምጦ ነው እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝስ እኔ ዓለም መንግስት ጆሮውን አንዲያውን ጠቅጥቋል አይሰማንም ነው ጥፉ ተብለናል። ይሁን የኒህን አርሶ አደር የሰላ አንደበት የሰማ ሰው 50 ገጽ ትንታኔ መጻፍ ይችላል። መንግስት ከተማ ላይ ተንጠልጥሏል። ከተማም ላይ ስለተንጠለጠለ የገጠሩን ለማካካስ የምርጫ ካርዱን ለከተሞቹ 3 አድርጎ አደለው። ይህንን መንግስት ግደለኝ ብዬ የምመርጠው ከቶኔ ምን የሞኝ ነው? ለመሆኑ ግን የዓለም መንግስታት ይህንን ሁሉ እያዩ ዝም ማለታቸው ለምን ነው? ስለምንስ አይሰሙንም? እዚች 30 ሰከንድ በማትሞላ ንግግር ውስጥ የጸጥታ ኪሳራ፣ የመንግስት አስተዳደር አቅም የለሽነት ይነሳል። የአገዛዝ ገዳይነት ይጠቆማል። የባለስልጣናት አጭበርባሪነትና በምርጫ ስም የሚነግዱ መሆናቸው ይገለጻል። በህዝብ መከራና እንግልት ላይ አፉን ስለለጎመው የዲፕሎማሲው ማህበረሰብም በጨዋ ቃል ትችት ይሰነዝራል። በዚህ ውስጥ ያሉትን በርካታ ጉዳዮች ትተን የጸጥታው ጉዳይ ላይ ብቻ እናተኩር። ለመሆኑ ግን አብይ አህመድና የሚመሩት የኦህዴድ ብልጽግና ወደ ስልጣን ከመጡ በኋላ ለምን እልቂትና ጦርነት በረከተ? ከዚያ በፊት ያልነበረ ግጭትና ጦርነት ለምን እንዲህ በዛ? አገዛዙ የወረሰው አንድም ጦርነት የለም። ከቀደመው መንግስት የተረከበው በኢትዮጵያ ውስጥ የሚንቀሳቀስ አንድም ታጣቂ ድርጅት አልነበረም። በፌዴራል መንግስቱ ላይ እምቢባይ የሆነ አንድም ክልል አልነበረም። እንኳን አውቶቡስ ሙሉ ሰው አንድ ግለሰብም የሚታገትባት አገር አልነበረችም ኢትዮጵያ። አሁን ግን በትንሹ 10 የታጠቁ ፖለቲካዊ ድርጅቶች አሉ። ይህ መንግስት የሚያሰማራቸውን የብልጽግና ሸኔዎች፣ ቲፒኤፎችና ኦህዴድ ሰራሽ ፋኖችን ሳይጨምር ነው። ጥያቄው አጭርና ግልጽ ነው። ይህ ሁሉ ታጣቂ ኃይል ከአብይ አህመድ ወደ ስልጣን መምጣት በኋላ ለምን እንደ አሸን ፈላ? ድሮ ያልነበረ ይህ ሁሉ ታጣቂ አሁን ለምን ተፈጠረ? ለምንስ ሁሉም የአብይ አህመድን አገዛዝ የደህንነታቸው ዋና ስጋት አደረጉ? ለምንስ በኦህዴድ ብልጽግና የአገዛዝ ዘመን ሰላም ጠፋ? ለምንስ ወጥቶ መግባት አቃተ? እገታና ሞትስ ለምን የየዕለት ዜና ሆነ? የማያስገርምስ ለምን ሆነ? የሞተ ዘመድ መቅበር አቅቶናል። የታመመ ዘመድ ልጅ መጠየቅ አቅቶናል። ቅበረው ታለው ጎረቤቱ ይቅበረው እያልን ነው ትተን ያለ ነው። ብልጽግና ዘመን የተፈጠሩ አያሌ ትጥቅ ድርጅቶችን ቢኖሩ ቢያንስ በአሁኑ ወቅት አንዱ ሌላውን ጠላት ነው ብለው አላወጁም። ይልቁንም ሁሉም ጠላታችን የአብይ አህመድ አገዛዝ ነው ብለው አውጀው ስለመተባበር እየተነጋገሩ ነው። ከነዚህ ውስጥ አንዱም ከኢትዮጵያ ተገንጥዬ ለመሄድ የምዋጋ ነኝ ሲል አይሰማም። የብልጽግናው አገዛዝ ግን ኢትዮጵያን ሊያፈርሱ ነው እያለ ይነግዳል። አሁን የታጣቂ ድርጅቶቹ ሁሉ ጥያቄያቸው አንድ ሆኗል። የአብይ አህመድ አገዛዝ በበቀልንበት ህዝብ ላይ ፍጅት አውጆ የህልውና ስጋት ሆኖብናል የሚል ይህ አንድም ሐሰት የለውም። የትግራይን ህዝብ ከምድረ ገጽ አጠፋለሁ የሚል የታወጀ አጀንዳ ያለው የኦህዴድ ብልጽግና ለአንድ የትግራይ ገበሬ የህልውና ስጋት አይሆንም ብሎ የሚከራከር የእንደርታ ወይም የአጋመ ወጣት ቢታጣ ልክ ነው። ጎንደርን ሳለማ ጎጃም ከለከለኝ የሚሉ ጠቅላይ ሚኒስትር በእያንዳንዱ ቀበሌ የአማራን ህፃናት ሲገድል የሚውል ትምህርት ቤትም የሚያወድም እንደ ባቡር ያሉ መሰረተ ልማቶችን የሚያፈራርስ ድሮን ሲተኩሱ እየዋሉ ለአማራ ህዝብ የህልውና ስጋት ናቸው ብሎ የሚነሳ የክልል 3 ሰው ቢበዛ ስህተት ነህ ሊባል አይችልም። ወለጋ ብሄድ ይገድሉኛል ያኔ ጅማ ዝም አይልም እያሉ ኦሮሞን እርስ በርሱ ለማጋደል ከመስራት አልፈው አሳውን ለመያዝ ባህሩን ማድረቅ ይገባናል በሚል በኦሮሚያ ጨፌ እልቂት የታወጀበትን የኦሮሞ ህዝብ ለማዳን የሚዋደቅ ቄሮ ዱር ቤቴ ቢል ምክንያት አለው። ጥያቄው እነዚህ ታጣቂዎች ሁሉ ለምን በዙ? መንግስትስ ለምን እንዲህ ባለ ደረጃ የህዝብና የፖለቲካ ኃይሎች የህልውና መጥፋት ሰበብ ሆነ? ይህንን ጥያቄ በቀጥታ ለመመለስ ከማሰናችን በፊት አንድ መሰረታዊ ድምዳሜ እንያዝ። የብልጽግና ገዢዎች ወይም ደጋፊዎቻቸው በአሁኑ ሰዓት የብሔረሰቦች ወይም የፖለቲካ ኃይሎች ግጭትና ለመግባባት እንዳለ አበክረው መናገርን ይመርጣሉ። እርስ በርስ የማይስማሙ ኃይሎች እያሉ መናገር ልማዳቸው ነው። በአሁኑ ወቅት ግን በኢትዮጵያ ውስጥ ያሉ ታጣቂ
ኃይሎች ሁሉ በቀጥታ ከአብይ አህመድ ወታደሮችና የጸጥታ መዋቅራቸው ጋር የሚፋለሙ እንጂ የጎንዮሽ ግጭት ውስጥ የሚገኙ አይደሉም። ቲዲኤፍና ፋኖ እርስ በርስ አይዋጉም። ፋኖና የኦሮሞ ነጻነት ሰራዊት አይታኮሱም። ኦርቶዶክሶች በየአካባቢው ሲታረዱ ገዳያችን ሞት የታወጀብን በሙስሊም ኢትዮጵያውያን ነው ሲሉ አይደመጡም። እናም በአሁኑ ሰዓት በኢትዮጵያ ምድር የሚካሄደው ፍልሚያ ጦርነት በታወጀባቸው የክልል ኃይሎችና ጦርነት ባወጀው መንግስት መካከል አለያም አገዛዙ በእያንዳንዱ ቀበሌ እዋጋዋለሁ ከሚለው የአገሪቱ አርሶ አደር ጋር ነው። ገበሬውም ይላል ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ ብዙ ነገር አይተናል፣ እንዲህስ ያለ ነገር ገጥሞን አያውቅም። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተናል። የኢትዮጵያን ሕዝብ እንዲህ ላለው ሰቆቃ የዳረገው ሁኔታ ለምን ተፈጠረ? ለምን ይህ ስብስብ ወደ ስልጣን ከመጣ በኋላ ኢትዮጵያ አይታው የማታውቅ ፈተና ውስጥ ወደቀች? በአሁኑ ወቅት አፍሪካ ውስጥ የአብይ አህመድን ያህል ብዙ ተቃዋሚ ያለው ኃይል የለም። በቆዳ ስፋትም ሆነ ጠመንጃ ባነሳው የህብረተሰብ ክፍል መጠን ቢለካ በአሁኑ ወቅት አፍሪካ ውስጥ አያሌ ወጣቶች ክላሽ አንግተው የመንግስትን ወታደር ሲገድሉና አገዛዝን ሲታገሉ የሚውሉበት ሌላ አገር የለም። ጥያቄው አሁንም ለምን የሚል ነው። የኦህዴድ ብልጽግናን ለመፋለም የሚፈልጉ ኃይሎች ሁሉ እርስ በርስ መታኮስንም ሆነ በጠላትነት መተያየትን እየተዉ መምጣታቸው ደግሞ አገዛዙን እያበሳጭ ያለ አጀንዳ ሆኗል። ፋኖ ህወሓትን አልዋጋለን፣ ሸኔ ፋኖን አልወጋለን ብለው ማማረር ቀጥለዋል። አሁን ደግሞ ጽንፈኛውና ሸኔ ተባብረው ወጉን፣ ተናበው አጠቁን፣ ጽምዶ ብለው መጡብን በማለት ላይ ናቸው። ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። አሁን ጥያቄው ይህንን ሁሉ ሁኔታ ማን ፈጠረው የሚለው ነው። የኦህዴድ አገዛዝ ወደ ስልጣን ከመምጣቱ በፊት በአገር ውስጥ አንድም የታጠቀ ድርጅት አልነበረም ከተባለ ይህ ሁሉ ኃይል ከየት መጣ? ያልነበረ ጽምዶ፣ ያልነበረ ፋኖ፣ ያልነበረ ኦላ፣ ያልነበረ ቲዲኤፍ፣ ያልነበረ የጉምዝ የአፋርና የቤኒሻንጉል ታጣቂ ለምን በዚህ ዘመን ተፈጠረ? በአገር ውስጥ ብቻ ሳይሆን በጎረቤትም ሀገራት ከኤርትራ በቀር የኢትዮጵያ ወዳጅ ሁሉም ነበሩ። ዛሬ ግን ከ50 በመቶ የሚልቁት ጎረቤቶች የአብይ አህመድን አገዛዝ በጠላትነት ወይም በጥርጣሬ የሚመለከቱ ሆነዋል። እዚህ ጋር ነገሩን የበለጠ አስገራሚ የሚያደርግ ጉዳይም አለ። ይኸውም እነዚህ ዛሬ እኛም ሆነ ህዝባችን ላይ የህልውና ስጋት ሆኗል፣ ሉዓላዊነታችን አደጋ ውስጥ ገብቷል ብለው የሚያስቡ የጎረቤትና የአገር ውስጥ ኃይላት በጠቅላላ ማለት በሚቻል ደረጃ የአብይ አህመድ ደጋፊ የነበሩ መሆናቸው ነው። ህወሓት በጋራ አብረን አገር እናስተዳድር ብሎ አንተም ድርጅታችንን በሊቀመንበርነት ምራ ብሎ ጠቅላይ ሚኒስትሩን ቢያንስ በሐዋሳው የድርጅቱ ጠቅላላ ጉባኤ የኢህአዴግ ማለት ነው መርጧቸዋል። በ2011 ዓ.ም መጀመሪያ የትግራይ ህዝብም በእጆቹ ዘንባባና ፈንዲሻ ቢይዞ ተቀብሏቸዋል። ዛሬ የፋኖ ደጋፊ የሆነው የአማራ ህዝብ ያለ ልዩነት በሚባል ደረጃ ደጋፊያቸው ነበር። የነበረው ፉክክር የትኛው የበለጠ ደገፈ እንጂ ማን በጠቅላይ ሚኒስትሩ ላይ ቅሬታ አለው የሚል አልነበረም። የኦሮሞ ነጻነት ሰራዊትም ከአስመራ ሲመጣ መንግስቱን አምኖና በጋራ ሰላማዊ ፖለቲካን እንቀጥላለን ብሎ ተስማምቶ ነው። የሻዕቢያ አገዛዝ የአብይ አህመድ ቀንደኛ ደጋፊ ሆኖ በኢትዮጵያ ውስጥ ሚሊዮኖችን በማጫረስ ተባባሪ ነበር። የሱዳን መንግስትና ጦር አልፋሽጋን ውሰድ፣ በምትኩም ከኢትዮጵያ ትግራይ ክልል ጁንታ እንዳይወጣ መንገድ ዝጋ ተብሎ በጠቅላይ ሚኒስትሩ የቀረበለትን ጥያቄ የተቀበለ የክፉ ቀን ወዳጅ ነበር፣ በፓርላማ የተመሰገነ። አሁን ግን እነዚህ ሁሉ የአብይ አህመድን አገዛዝ በጠላትነት የፈረጁ ሆነው የቻሉት በመፋለም ላይ ናቸው። ለምን እነዚያ ደጋፊዎቻቸው ሁሉ ሊፋለሟቸው ወሰኑ? ያ የሚደግፋቸው አርሶ አደርስ ለምን እንዲህ ምርር አለው? ልጆች ሂደው ሊያመጡ ሄደው ጨረቃ ትወጣልን ብለው ሲጠብቁ ከመሃል ተረሽኑ። ሁላችንም እኛ ከነገ ዛሬ መንግስት አለ ቀን ይወጣል ብለን እየተሽሞጠሞጥን እንጂ ኑሮም የለ ሁላችንም የማለቅ ለምንድን ነው አንድና ሁለት እየተባልና ጭፍጨፋ ጀምላ ጭፍጨፋ ያዚ ከዚህ በላይ ምንም የለን ብለን ነው እኛውናስ። እስካሁን ያነሳናቸውን ጥያቄዎች ሁሉ ለመመለስ አስተያየት እንዲያዋጡ የጠየቅናቸው ሰዎች ያቀረቧቸው ምክንያቶች ጥቅልል ተደርገው ሲቀመጡ 3 ናቸው። ለዚህ ሁሉ ቀውስ የመጀመሪያውና ዋናው ምክንያት የጠቅላይ ሚኒስትሩ ከሃዲነትና ዋሾነት ነው። በመጀመሪያ እነዚህን የደገፏቸውን ሁሉ ቃል ገብተው ካዱ፣ ዋሿቸውም። ከዚያም ለህዝብ የገቡትን የሰላምና የዲሞክራሲ ቃል ካዱ።
ክደውም በፖለቲካ ኃይሎችና በህዝብ ላይ ጦርነት አወጁ። ሁለተኛው ምክንያት አብይ አህመድ እንኳን የኢትዮጵያን የሚያህል ትልቅ አገር 50 ሰዎች የሚኖሩበትንም ቀበሌ ለማስተዳደር ችሎታ የሌላቸው መሆናቸው ነው። በሌላ አገላለጽ አብይ አህመድ የአንድ ውበትና መናፈሻ ጣቢያ ላይም የሙዚየም ኃላፊ ለመሆን እንኳን ብቃት የሌላቸው፣ ምንም አይነት የመሪነት ወይም ስቴትማንሺፕ ተፈጥሮ የሌላቸው፣ ለአንደበታቸውም ለድርጊታቸውም ስነ ምግባር የሌላቸው፣ መሪ ሊኖረው የሚገባ እውቀት፣ ብስለትና ጥበብ አንዱም ያልታደሉ፣ ክፋትና ሴራ ግን ችሎታ የሚመስላቸው መሆናቸው ለዚህ ሁሉ ቀውስ ምክንያት ሆኗል። ሶስተኛው ምክንያት መሰረታዊውን የአገርና የህዝብ ጥያቄ ማለትም የልማትና የዲሞክራሲን ጥያቄ ለመመለስ የሚያስችል ብቃት ስለሌላቸው ጦርነት ማወጅንና በሰላም ላይ ማመፅን መርጠዋል። ተደጋግሞ እንደተባለው አብይ አህመድ በሰላም ወቅት የሚነሱ የዳቦ ጥያቄዎችን በፍጹም ለመመለስ የሚያስችል ችሎታና ፖሊሲ ስለሌላቸው በጦርነት መቀጠልን ችሎታ አድርገውታል። እናም በየጊዜው ጠላት እያበዙ ታጣቂ እየፈጠሩ ከፈጠሯቸው ወይም ከከዷቸው የፖለቲካ ኃይሎች ጋር እየተዋጉ በመቀጠል የሀገሪቱ ህዝብ የሚጠይቀውን የዳቦና የዲሞክራሲ ጥያቄ ላለመመለስ ጦርነቱን ሰበብ አድርገው መቀጠልን ምርጫቸው አድርገውታል። መግደል የስልጣን ምንጭ ሆኖላቸዋል። ሚሊዮናትን ገድለዋል ተብሎ የተዘገበላቸው መሆናቸውንም ዘንግተው ገዳይ ሰው መሪ መሆን የለበትም ሲሉ ይደመጣሉ። ሴት ገለ፣ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ገዳይ ሰው መሪ መሆን የለበትም የሚሉት ሰው ናቸው። እንግዲህ መለስ ብለው ደግሞ መግደል ምን ማለት እንደሆነ እናሳይ ሲሉ የሚደመጡት ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። በእርግጥ የመጀመሪያው ንግግራቸው ልክ ነበር። ገዳይ ሰው መሪ መሆን የለበትም፣ ስልጣኑን ልቅቅ አድርጎ ወይም ተይዞ ለፍርድ መቅረብ ያለበት እንጂ። በእርግጥም ቃላቸውን አክብረው ጦርነት ምን እንደሆነ አሳይተዋል፣ እያሳዩም ነውና የሁለተኛው ንግግራቸው ልክ ነው። በ21ኛው ክፍለ ዘመን በሚሊዮን የሚቆጠር ህዝብ አስፈጅቶ ስልጣን ላይ ያለ መሪ ከእሳቸው ውጭ የለም። ከሩዋንዳ የዘር ማጥፋት ወዲህ ከሚሊዮን በላይ ሰላማዊ ሰዎች የተቀጠፉበትና እየተቀጠፉበት ያለ ጦርነት የትም ዓለም አልተከሰተም። ህዝብን ዩኒቨርሲቲ አስገብተን እናሰለጥናለን ሳይሆን ጦር ሜዳ ልከን እናስተምራለን የሚል መንበር ውጊያንና ግጭትን መፍጠር ብቸኛ የስልጣን ማስቀጠያ ስልት አድርጎ የሚያምን ጠመንጃው የአእምሮ ወደ 4 ኪሎ ከመጣ በኋላ የአገር ገጽታ እንደወየበ ቀጥሏል። እናም በሁሉም ግንባር የጎንዮሽ ግጭት እንዲበረታና እንዲስፋፋ በትጋት ይጠይቃሉ። የፖለቲካ ኃይሎች ሲተባበሩ ወይም መነጋገር ሲጀምሩ እንዴት አንድ ላይ መቆም የማይችሉ ሰዎች እኔ ላይ ያነጣጠሩ ብለው ይቆጫሉ፣ ይናገራሉ። እርስ በርስ አልዋጋሉኝ እኔን ለመውጋት ግን ተባበሩ ሲሉም የምራቸውን ነው። የኦህዴድ ብልጽግና ግጭት ብቻ ሳይሆን ታጣቂም ይፈጥራል። በኦሮሚያ ውስጥ ፈቃዱ አብዲሳ የተባለ ግለሰብ የሚመራው የኦህዴድ ሸኔ አለ። ይህ ኃይል ኮሬ ነገኛ በመደበለት በጀት ባስታጠቀውም ጠመንጃና በፈቀደለት አካባቢ ሆኖ ኦህዴድ በሰጠው ተሽከርካሪም ጭምር ሰላማዊ ሰዎችን ያግታል፣ ይገድላል፣ ይዘርፋል። ይህንን ያጋለጠው አሜሪካዊው ተነባቢ ጋዜጣ ዋሽንግተን ፖስት ነው። በአማራ ክልል መንግስታዊ ፋኖ ፈጥሮ እሾህን በሾህ ነው ሲሉ እንደነበርና ትጥቅም ስንቅም ሰጥተዋቸው ያሰማሯቸው እንደነበር ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በትግራይ ክልል ጦርነት እንዲያካሄዱለት ከቲዲኤፍ የወጡ ታጣቂዎችን ቲፒኤፍ ብሎ ማሰባሰቡና ቀለብም ስምሪትን መስጠቱ እንደ አፍሪካ ኢንቴሊጀንስ ባሉ ሚዲያዎች ተጽፏል። እንዲህ እያደረገ ታጣቂዎችን በመፈልፈል መንግስት ምን ጥቅም ያገኛል የሚል ጥያቄ ላላቸው ሰዎች ምን ምላሽ አለ የሚል ሐሳብ ያቀረብንለት አንድ ለዚህ ዝግጅት ሐሳብ ያዋጣ ተንታኝ አገር ለማስተዳደር የሚያስችል አቅም ከማጣት ጋር የተገናኘ ነው ይላል። ጠቅላይ ሚኒስትሩ አገር የማስተዳደር ችሎታ ስለሌላቸው በአንድ በኩል የህዝቡ ጥያቄ ሰላም ስጡኝ የሚል እንዲሆን በማድረግና ማህበረሰቡ አንገብጋቢ የሆኑ የልማትና የዲሞክራሲ ጥያቄዎችን እንዳያነሳ ለማድረግ በሌላ በኩል ደግሞ በታጣቂ ኃይሎች እያሳበቡ ለመኖርና ስልጣንን ለማስቀጠል ይጠቅማቸዋል ይላል። በእርግጥ ይህንን ትንታኔ ብልጽግናዎች በተግባርም የሚያደርጉት ነው። ሰሞኑን ምርጫ ያሉትን ድግስ ተከትለው ባወጡት መግለጫ እነሱ ሸኔና ጽንፈኛ የሚሏቸውን ፋኖና የኦሮሞ ነጻነት ሰራዊትን ተናበው አጠቁን ሲሉ በዚሁ እርስ በርስ ትዋጋላችሁ ብዬ ስጠብቅ አንድ ላይ ሆናችሁ አየኋችሁ በሚል ብስጭት አቅርበዋል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋት እንቅስቃሴ ለማስቆምና ለማስተጓጎል በመፈለግ የተንቀሳቀሰ ቢሆንም በጸጥታ ኃይሉ የተወሰደው የተጠናከረ እርምጃ ፍላጎቱን ሳያሳካው ቀርቷል። ተናበቡብኝና ተጋገዙብኝ የሚለውን ጉዳይ ደጋግሞ የሚያለቅስበት ብልጽግና ለምን ይህ ሁሉ ኃይል ተባበረብኝ የሚለውን ጥያቄ አይጠይቅም።
ይገዳደላሉ ብዬ ስጠብቃቸው ሲመካከሩ አየኋቸው። ገዳይና ሟች ናቸው ያልኳቸው አንድ ላይ ቁጭ ብለው መወያየት ጀመሩ የሚለውን ግን ሁሌ እንዳለቀሰበት ነው። ሰዎች ለምን መገዳደላቸውን ትተው ተባበሩ፣ ለምን ጠላትነታቸውን አስወግደው ተስማሙ ብሎ ይህንን ያህል መታመም የጤነኛ ሰው ተግባር ባይሆንም ከብልጽግና ሰፈር የማይጠበቅ አይደለም። እነሱ የሰው ደም ሲፈስ ነፍሳቸው ሐሴት ታደርጋለች። ኢትዮጵያን ሲገደሉና ሲገዳደሉ ደስ ይላቸዋልና ታጣቂ ቡድኖችን ፈጥረው እርስ በርስ ያዋጋሉ። የራሳቸውን ወገን በዱቤ በገዙት መሳሪያ በቅጥር ባመጡት ጦር ይወጋሉ፣ ይገድላሉ። እናም የሚገድሏቸውና የሚያጋድሏቸው ሰዎች ከዚህ በኋላ እርስ በርስ ለመጋደል የምንተኩሰው ጥይት አይኖርም ማለታቸውም ሆነ ተባብረው ከእነሱ አንጻር መቆማቸው ያበሳጫቸዋል። ከዚያም በመግለጫ ጽፈው ያስነብቡታል። የእኛ አገር የመምራት ችሎታ ኢትዮጵያን አተረማምሷልና የጋራ መፍትሄ እንፈልግ አይሉም። ይልቁንም ለምን ጠላቶቻችን የጋራ ግንባር ፈጥረው ተነሱብን ብለው ይናደዳሉ። ግጭት ፈልፋይ አመላቸውም ስልጣንን በአንድ ግለሰብ ለማከማቸትና ለመጠቅለል ከፓርቲም ከክልሎችም ነጥቆ ለአንድ ግለሰብ ለመለገስ ብሎ እልም ያለ ጦርነት ያስከፍታቸዋል። ከዚያም በሃይማኖትም ሆነ በብሔር ጦርነት ቀስቅሰው እከሌ ገደለ፣ እከሌ ጥቃት ሰነዘረ ብለው ያውጃሉ። ደግሞም ቋንቋቸውና አገላለጻቸው አንድ አይደለም። በኦሮሚያ ውስጥ አርሲ ኦርቶዶክሶችን መርጦ የገደለው ሸኔ ነው ብሎ የኦሮሚያ ክልል ከተናገረ በኋላ የጠቅላይ ሚኒስትሩ ቢሮ ይመጣና ደግሞ በአርሲ የተፈጸመውን ጥቃት የሰነዘረው ጽንፈኛው ቡድን ነው ይላል። ማንም ያድርገው ማንም፣ ለምን እናንተ አልተከላከላችሁትም? ይህ እኮ የመንግስትነቱ ወጉ ነበር የሚል ጥያቄ ልክ ቢሆንም ይህንን አልፈን የጥቃቱን አድራሽ በተመለከተ ያቀረቡት ምክንያት ላይ እናተኩር። አንዱ ጽንፈኛ ነው ሲል፣ ሌላው ደግሞ ሸኔ ነው ማለቱ ታስቦበት በህዝብና በታጣቂዎች መካከል ግጭት ለመፍጠር መሆኑን ለማወቅ የአገዛዙን ሹሞች የሴራ ባህሪያት በቅጡ መከታተል ብቻውን በቂ ነው። እንዲህ ያሉ ጸባዮች ያሏቸው እነዚህ ሰዎች አሁንም ህዝብንና አገርን እየጎዱ የእነሱን የስልጣን ዘመን እያራዘሙ የአገርን ሀብትና ገጽታ ሰውና ተስፋ እየቀጩና እያቀጨጩ እንዲቀጥሉ የሚያስችላቸው ነው። እኔ አብይ ይባላለሁ። የኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁልጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያዊ የለም። ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁ። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔ ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍዬው ከኔ ጋር እየዋለ እኔ በ24 ሰዓት ዘግላቸዋለሁ። እኔ ዳሴ እንዲቀየር በጣም ብዙ ለፋ ነበር ያኔ። እኔ በምቆይበት ጊዜ ዩኒቨርሲቲ ምሰራ አይመስለኝም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያስኩ። እኔ የሚል መንፈስ ስልጣን ከያዘ በዚህ ሳምንት 7ኛ ዓመቱን ይደፍናል። አገሪቱ እኔ አሁንም እኔ የሚሉ መሪን የተዋወቀችው ከ7 ዓመት በፊት በዚህ ሰሞን ነው። እኔ የህዳሴ ግድብ ውሃ ያዝሁ፣ እኔ ዩኒቨርሲቲ አልገነባም፣ እኔ ልመና ይሳካልኛል፣ እኔ የምላችሁን ስሙ፣ እኔ ከየት መጣ ብላችሁ አትጠይቁ ወዘተ የሚለውና መጋቢት 24 2010 ዓ.ም የተጀመረው የእኔ መንፈስ እኔ ያሸጋግራችኋለሁ፣ እኔ ሙሴ ነኝ፣ እኔ እንደ ኢየሱስ ነኝ፣ እኔ ከቀደሙት መሪዎች ሁሉ የተለየሁ ነኝ ወዘተ የሚሉት ጠቅላይ ሚኒስትር አብይ ንግስናንም ሙሴነትንም ኢየሱስነትንም መሪነትንም አሻጋሪነትም ለሳቸው ብቻ ሰጥተው 7 ዓመት ባጅተዋል። ይህ ለኢትዮጵያ መንግስትነት አዲስና እንግዳ ነገር ነው። ንጉሳዊ ስርዓተ መንግስትንም ትከተል በነበረችው ኢትዮጵያ እንዲህ ያለ ነገር የተሰማበት ጊዜ ስለማወቁ ማስረጃ የለም። አፄ ኃይለ ሥላሴም ራሳቸውን ይሁን መንግስታቸውን እኛ እያሉ ይጠሩ እንደነበር ግን በብዙ ተጽፏል። መንግስቱ ኃይለማርያም እኛ ታገልን፣ እኛ ተዋጋን፣ እኛ መሬት አዋጅ አወጅን፣ እኛ ስቀን አናቅም ወዘተ ሲሉ ሳቁንም ሐዘኑንም የጋራ ሲያደርጉ እንጂ እኔ ሲሉ እምብዛም አይደመጡም። መለስ ዜናዊም በቀጥታ የግል ሕይወታቸውን ፍላጎታቸውንና ገጠመኞቻቸውን ሲያብራሩ ካልሆነ በቀር ለዚያውም ቆጠብ ብለው ስለ መንግስት ያወሩም ሆነ ስለ ድርጅታቸው ሲናገሩ እኔ የሚል ቃል ከአንደበታቸው አይወጣም። አቶ ኃይለማርያም ደሳለኝም የእሳቸውንና የቤተሰባቸውን ትዝታዎች በተናገሩበት አጋጣሚ ካልሆነ በቀር የኢፌዴሪ መንግስት እኔ እያሉ ሲጠሩት አልተሰሙም። ጠቅላይ ሚኒስትር አብይ በዚህ ረገድ ለየት ያሉ ሆነው ብቅ ካሉ 7 ዓመታቸው ሊሞሉ ነው። ከ10 ሺህ በላይ ዜጎች የተሳተፉበትን የቀደሙት መሪዎች 65 በመቶ ሰርተው ያጠናቀቁትን እንደ ሳሊኒ ያሉ ስመጥር ድርጅቶች የሰሩትን የህዳሴ ግድብን ሳይቀር እኔ ውሃ ያዝኩ ብለው በጉንጫቸውና በኪሳቸው እንደቋጠሩት ሁሉ ይናገራሉ። መንግስት የአገርና የህዝብ መሆኑ እየታወቀ እኔ ደሞዝ ከፍየው ይላሉ። እንደኔ ያለ ህዝብ ውስጥ ገብቶ የሚወያይ እኔንም የሚመስል ከህዝብ ጋርም የሚቀላቀል መሪ በኢትዮጵያ ታሪክ ታይቶ አይታወቅም እያሉም ደጋግመው ይናገራሉ። ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው። እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም።
በእርግጥ ከአርሶ አደሮች ጋር ድንጋይ ላይ ቁጭ ብለው የሚወያዩ አርሶ አደሮችን ለማልማት በየገጠሩ በየጢሻው የሚንቀሳቀሱ መሪዎች፣ የመሰረተ ትምህርት ለማስተማር ጠመኔ ይዘው ገጠር ለገጠር የዞሩ መሪዎች፣ በለቅሶና በሰርግ ላይ ሳይቀር ተገኝተው ከህዝባቸው ጋር የሚውሉ መሪዎች ኢትዮጵያ ያልነበረትምን የሚለውን ጥያቄ ትተነው ይህ እኔ የመጀመሪያ ነኝ በሚለው ጉዳይ ላይ እናተኩር። 7 የመከራ የስቃይና የልቂት ዓመታትን በኢትዮጵያ ላይ ያነበሩት ጠቅላይ ሚኒስትር አብይ እኔን የመሰለ መሪ የለም የሚለውን ደጋግመው መናገራቸው ካልቀረ በእርግጥ እሳቸውን የሚመስል የለምን ብለን እንጠይቅ። ከ1920ዎቹ እስከ 2010 ዓ.ም ኢትዮጵያን የመሩ ሰዎች እንዴት ያለች ሀገር ተረከቡ? እንዴትስ ያለች ነበረች? በመጀመሪያዎቹ የስልጣን ዘመናቸውስ ምን አደረጉላት? ምንስ አደረጉባት? የሚለውን ባጭሩ እንቃኝ። ለዚህም ከዚህ በፊት በተቀራራቢ ርዕሰ ጉዳይ የሰራነውን ፕሮግራም በተለያዩ አዳዲስ ማስረጃዎች አጅበን እንጠቀማለን። በእርግጥ ጠቅላይ ሚኒስትር አብይ የኢትዮጵያ ሕዝብ አጠቃላይ ችግር ማንን ከማን ጋር ማነጻጸር እንዳለበት የማያውቅ መሆኑን ተናግረዋል። በስልጣናቸው 10ኛ ወር ላይ ሆነው ባደረጉት ንግግር ይህንኑ በምሬት አስደምጠዋል። የኢትዮጵያ ሕዝብ አጠቃላይ ችግር ማንና ማንን መቼ እንደሚያወዳድር አያውቅም። ለምሳሌ ኢትዮጵያን የመሩ ሰዎች ስንት ዓመት መሩ? እያንዳንዳቸው እኔን በ10 ወር ልታወዳድሩ ከፈለጋችሁ ኃይለ ሥላሴ ተሾሙ 10 ወር ላይ ምን ሰሩ? መንግስቱ ተሾሙ 10 ወር ምን ሰራ? መለስ ተሾሙ 10 ወር ምን ሰራ? ኃይለ ማርያም ተሾሙ 10 ወር ምን ሰራ ነው እንጂ የሆነ 10 ዓመትም 20 ዓመትም የቆየውን ሰው ከ10 ወር ጋር ካወዳደርክ አልገባህም ማለት ነው። የኢትዮጵያ ሕዝብ አጠቃላይ ችግር በሚል ማን ከማን ማነጻጸር እንዳለበት አያውቅም ተብሎ 120 ሚሊዮን ሕዝብ እንዳላዋቂ የተቆጠረበትን ነገር አልፈነው ግደሎትም ሕዝቦትን ያክብሩት እንዲህ ከሚዘልፉት ውስጥ በትንሽ ቁጥር የማይገመተው የእርሶን ጠቅላይ ሚኒስትርነት እንኳን የማያውቅ ነው የሚለውንም ትተነው እሳቸው ባመጡት ቀመር ላይ እናተኩር። ይህንን ንግግራቸውን ያሰሙት በጥር ወር 2011 ዓ.ም ነበር። ያኔ ገና መንበሩንም እርካቡንም ከያዙት 10ኛ ወራቸው ላይ ነበሩ። ከተለያዩ የኢትዮጵያ አካባቢዎች የተጠሩ መምህራንን ሰብስበው ሲያወያዩ ያንን የመወዳደስና የመሞጋገስ ዘመን የሚገዳደሩ ጠንካራ ጥያቄዎች ቀረቡባቸው። በርከት ያሉት እሳቸው በሚወዱት አይነት መንገድ የተነሱ አልነበሩም። በቀደመው ጊዜ ሰላም ነበረን፣ አሁን ሰላም አጣን። ከዚህ በፊት ልማት ነበረን፣ እንደ በፊቱ መንገድ ቢሰራልን፣ እንደ ድሮ ቤት ቢገነባልን እየተባሉ ሲጠየቁ ብስጭታቸውን መቋቋም ተሳናቸው። ህዝቡንም በመደዳ ይሞልጩት ገቡ። የኢትዮጵያ ህዝብ እኔን ከቀደሙት መሪዎች ጋር ማወዳደር ከፈለገ የ10 ወር ዘመናችንን ብቻ ወስዶ ያነጻጽረን አሉ። አሁን ይህንን ፎርሙላቸውን አምጥተን ጥያቄዎቻቸውን ለመመለስ እንሞክር። የኢትዮጵያ ህዝብ አጠቃላይ ችግር ማን ከማን ማነጻጸር እንዳለበት አለማወቁ ነው የሚለውን ድምዳሜያቸውን ለመሞገትም እሳቸው ከነሱ ጋር አነጻጽሩኝ ብለው የጠቀሷቸውን የቀድሞዎቹን መሪዎች የመጀመሪያ ዓመታት ከእሳቸው ያለፉት 6 ዓመታት ጋር በጥቂቱ እናነጻጽረው። እሳቸው ያልጠቀሱትን የፋሽስት ጣሊያንን ዘመንም እናካትተዋለን። ይህ ምስል አፄ ኃይለ ሥላሴ ዘውድ ደፍተው የኢትዮጵያ ንጉሠ ነገሥት የሆኑለት ጥቅምት 23 1923 የተቀረጸ ነው። አፄው ንግሥናውን ከተረከቡ በኋላ ባሉት ተከታታይ ዓመታት ውስጥ ለኢትዮጵያ ልማት፣ ሰላምና ሉዓላዊነት ምን አበረከቱ የሚለውን በጥቂቱ ማስታወስ ጠቅላይ ሚኒስትር አብይ ባመጡት ቀመር እንገምግም። አገሪቱ ሰላም እንዲኖራትና በሕግና ስርዓት እንድትመራ ለማድረግ በፍትሐ ነገሥት ተጽፎ የኖረውን እጅና እግርን የመቁረጥን የጭካኔ ቅጣት አስቀርተው ለፍርድ ቤቶች የተሻሻለ የአሰራር ደንብ አውጥተዋል። ዳኞች እንዳሻቸው ሰዎችን በእስራትና በገንዘብ የሚቀጡበትን ልማድ አስቀርተው የወንጀለኛ መቅጫ ሕግ አውጥተዋል። በአገሪቱ ታሪክ ለመጀመሪያ ጊዜም ሕገ መንግሥት አስተዋውቀዋል። የባሪያ ንግድን አስቀርተው የመንግስታቱ ማኅበርን በመስራችነት በመቀላቀል የአፍሪካ ቀዳሚ ጥቁር መሪ ናቸው። በየአካባቢው የነበሩትን የባላባት ገዢዎች አስወግደው መንግስት የሚሾማቸውን ሰዎች ተክተዋል። ውትድርና በልማድ ብቻ መሆኑ ቀርቶ የጦር ማሰልጠኛ ትምህርት ቤቶች ከፍተው ውትድርና እንደ ትምህርት እንዲሰጥ ማድረግ ጀምረዋል። እነዚህ ሕግና ስርዓት ኖሮ አገር በሰላም እንዲተዳደር ለማድረግ የተሰሩ ግዙፍ ስራዎች ናቸው። ሕግና ስርዓት መከበርን፣ ፍትህ በዳኝነት ብቻ እንዲሰጥ ማድረግ ግዴታ መጣሉን በሕይወቴና የኢትዮጵያ እርምጃ መጽሐፋቸው አስፍረዋል። ይህ የሰዎችን ያለ ፍርድ መቀጣት የሚከለክልና የደቦ ፍርድን የሚያስቀር መንግስታዊ ዘዴ ነው። ማናቸውም ዶክተር ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር ተከተልን ዓላማ ነው። ንጉሥቱ መንግስት ገዝቶ የሚኖሩ ሰዎች ሁሉ
ንጉሱ የኢትዮጵያን ሕዝብ የአንድ ትልቅ ቤተሰብ አባላት ብለው ከጠሩ በኋላ እያንዳንዱን በሕግና ስርዓት እንዲመራ ሕገ መንግስት ማበረከታቸውን፣ ወንጀለኛ መቅጫ ሕግ መተግበራቸውን ወዘተ ይዘረዝራሉ። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከመጀመሪያዎቹ የአፄ ኃይለሥላሴ ዓመታት ጋር በሕግና ስርዓት ከማስከበር አንጻር ሲወዳደሩ ለስልጣናቸው በሚጠቅማቸው አኳኋን በማያሻማ ቋንቋ የተገደበውንና በየትኛውም መንገድ ከ5 ዓመት በላይ ስልጣን መያዝን የሚከለክለውን የአገሪቱን ሕገ መንግስት ተረጎምኩት ብለው ከሕግ ውጭ ስልጣን ላይ የቀጠሉ ሆነው እናገኛቸዋለን። ከዚህ በተጨማሪም አገር በሕግ ሳይሆን በስርዓት አልበኝነት እንድትገዛ፣ ዜጎች ጸጉረ ልውጥና የቀንጅብ ተብለው በደቦ ፍርድ እንዲገደሉ፣ ንጉሱ እንዳሉት ህዝቡ እንደ አንድ ቤተሰብ በአንድ ላይ የሚኖር ሳይሆን እርስ በርስ የሚጠላላ እንደሆነ ሲናገሩ፣ አንዱ በአንዱ ላይ እንዲዘምት ሲቀሰቅሱ ያለፉትን ዓመታት አሳልፈዋቸዋል። ኢትዮጵያውያን ሳንተዋወቅ የመጠላላት ዝንባሌ ያደገ ስለሆነ ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመጻ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። እኛን አባልተው ከዚያ ማትረፍ ለሚሹ እኛን አባልተው ሊበሉ ለሚሹ የቀንጅቦች አሳልፎ የሚሰጥ ድርጊት መሆኑን በሰው ማወቅ አለበት። አሁንም የቀንጅቦች ኢትዮጵያ ውስጥ አሉ። ጥርጣሬ እንዳይገባቸው መንግስት የምናደርገው እንደተጠበቀ ሆኖ ህዝቡን ግን ጸጉረ ልውጥ ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት ፈልጋለሁ። የአሁኑ የኢትዮጵያ መሪ እንዲህ ባለ መልኩ ህዝብና ህዝብ እንዲጠላላ የጎሪጥም እንዲተያይ ያደረጉበትን የመጀመሪያውን 6 ዓመት አፄ ኃይለሥላሴ ደግሞ በአገሪቱ ታሪክ ለመጀመሪያ ጊዜ አውሮፕላኖች እንዲገዙ ያደረጉበት ነው። በአዲስ አበባ ብቻ ተወስኖ የነበረውን የስልክና የፖስታ አገልግሎትም በየአውራጃ ያስገቡት በአገሪቱ ውስጥ እሳቸው ስልጣን እስኪይዙ ድረስ የነበረችው አንድ አውቶሞቢል መኪና ብትሆንም በመጀመሪያዎቹ የንግስና ዘመናቸው መኪኖችና ብስክሌቶች በስፋት ያስገቡት ኢትዮጵያ ከአዲስ አበባ ውጭ ባሉ ከተሞች የኤሌክትሪክ መብራትም ያየችው በቀዳሚዎቹ 5 የአፄ ኃይለሥላሴ የስልጣን ዘመን ነው። አፄ ኃይለሥላሴ የተረከቡት እጅግ ኋላ ቀርና አንድ ትምህርት ቤት ብቻ ያለውን አገር ነበር። በዚህም አንድ ለእናቱ የሆነውን የዳግማዊ ምኒልክ ትምህርት ቤትን በማብዛት በውጭ ሀገር ቋንቋ መማሪያ መጽሐፍትን በማሳተም የቀለም ትምህርት የሚያስተምሩ ዘመናዊ ትምህርት ቤቶችን በየአውራጃው ከፍተው በሺህ የሚቆጠሩ ዜጎችን ማስተማር ጀምረው ነበር። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከዚህ አኳያም ከንጉሱ የመጀመሪያ ዓመታት ጋር ሲነጻጸሩ ባካሄዱት ጦርነት ሌሎች አካባቢዎችን ሳይጨምር በትግራይ በአማራና በአፋር ብቻ 7000 ትምህርት ቤቶችን ያወደሙ 20 ሚሊዮን የሚጠጉ ተማሪዎችን ከትምህርት ውጭ ያደረጉ ሆነው እናገኛቸዋለን። ንጉሱ በመጀመሪያዎቹ የስልጣን ዘመናቸው ዙፋኑን ከነጠቋቸው ልጅ ኢያሱና ደጋፊዎቻቸው ተቃውሞ የገጠማቸውና ግጭት ውስጥ የገቡ ቢሆንም 1 ሚሊዮን ህዝብ የፈጀ ጦርነት በጎረቤት ሀገራት የታገዘ ውጊያ ግን አላካሄዱም። በስልጣናቸው 5ኛ ዓመት ላይ የጣሊያን ወረራ ሲያጋጥማቸው እስከ ግንባር ድረስ ዘምተው በማይጨው ጦርነትም ላይ ተሳትፈው ጦራቸው እንደተፈታ ስለገባቸው ወደ ስደት ሄደው በዲፕሎማሲው መድረክም ስለ አገራቸው ሉዓላዊነት ሳያሰልሱ የሚፋለሙ ሆነው ቀጥለዋል። ጉዳያችን የጠቅላይ ሚኒስትር አብይን ያለፉትን ዓመታት ክራሞት እሳቸው በስም ከጠቀሷቸው የቀድሞ መሪዎች አንጻር መመልከት በመሆኑ ንጉሱ ከነገሱበት እስከ ተሰደዱበት ያሉት የመጀመሪያ ዓመታት ከልማት ከሰላምና ከሉዓላዊነት አንጻር በጥቂቱ ይህን እንደሚመስሉ አስታውሰን ወደ ቀጣዩ የኮሎኔል መንግስቱ ኃይለማርያም ዘመን እንሻገር። 17 ዓመታችን ነው። ተኝተን አናቅም፣ ተደስተን አናቅም፣ ስቀን አናቅም። ኮሎኔል መንግስቱ አገር ምድር ሁሉ ያለሳቸው ትዕዛዝ ንቅንቅ እንደማይል እያወቁም እሳቸው ግን እኔ ሲሉ አይደመጡም። ለዚያም ነው ሳቅንና ደስታን እንኳን የጋራ አድርገው ስቀን አናውቅም ሲሉ የሚደመጡት። ጠቅላይ ሚኒስትርነቱን ያመኑ የማይመስሉት አብይ አህመድ ግን እኔ እያሉ ሲናገሩ እኔን ስታወዳድሩ መንግስቱ ተሹሞ 10 ወር ምን ሰራ ብላችሁ ገምግሙ ያሉትን ቀመር ይዘን ኮሎኔሉ በመጀመሪያው 6 እና 7 ዓመት ምን ሰሩ ብለን እንጠይቅና የአሁኑን ኮሎኔል ያለፉትን ዓመታት ያገዛዝ ዘመን እናነጻጽር። ኮሎኔሉ ዘውዳዊውን መንግስት ካስወገዱት በኋላ ባሉት 5 ዓመታት የኢትዮጵያን ሁኔታ የቀየሩ መሰረታዊ ተግባራት አከናውነዋል። በየካቲት 1967 የመሬት አዋጅ አውጥተው የኢትዮጵያን አርሶ አደር የመሬቱ ባለቤት አድርገውታል። የከተማ ቦታና ትርፍ ቤት አዋጅ አውጀውም ባላባቶች በአገር ሀብት ገንብተዋቸዋል ያሏቸውን ቤቶች ወርሰዋል። ኮሎኔል መንግስቱ መሬት ያደሏቸውን አርሶ አደሮች የአሁኑ ጠቅላይ ሚኒስትር ማዳበሪያ ከልክለው ምርት እንዳያመርቱ ማድረጋቸው ሳያንስ በየማሳቸው በድሮን ያሳድዷቸዋል። የቀድሞ ፕሬዚዳንት ቤት እየሰጡ ድሃዎችን ባኖሩባት አዲስ አበባ በሺ የሚቆጠሩትን ለቤተ መንግስታቸው ግንባታና ለአድሏዊ ፖሊሲያቸው ሲሉ ማፈናቀላቸውን ቀጥለዋል። ዛሬ የቀበሌ ቤት እየተባሉ በሚጠሩት የአዲስ አበባ ቤቶች ውስጥ ሲኖሩ ቆይተው
ተገኝተው ባለፈው 1 ዓመት ተጠራርገው በጠቅላይ ሚኒስትር አብይ መመሪያ የተፈናቀሉት ዜጎች በመንግስቱ ኃይለማርያም የቤት ባለቤት የተደረጉ ነበሩ። ኮሎኔል መንግስቱ በትምህርት ላይ በሰሩት ስራም ከአብዮቱ በኋላ ባሉት 6 ዓመታት በየዓመቱ 4 ሚሊዮን ተማሪዎች ወደ 1ኛና 2ኛ ደረጃ ትምህርት ቤቶች ገብተዋል። ይህም በአማካይ 12 በመቶ ዓመታዊ እድገት እንደነበረው በአፍሪካ የትምህርት እድገቶች ላይ ያተኮረው ዘ ኢዱኬሽን ሲስተም ኦፍ አፍሪካ መጽሐፍ አስቀምጧል። በጠቅላይ ሚኒስትር አብይ የስልጣን ዘመን ደግሞ በ2013 እና 2014 የትምህርት ዘመን ብቻ በጦርነትና በመፈናቀል በጥቂቱ 15 ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መደረጋቸውን ዩኔስኮ አረጋግጧል። በዘንድሮ የትምህርት ዘመን ደግሞ የተባበሩት መንግስታት እንዳለው 10 ሚሊዮን የሚደርስ ተማሪ ትምህርት እንዳይማር ተደርጓል። ዩኒቨርሲቲ እንዳይገባ ቀያጅ ፖሊሲ ተተግብሯል። ኮሎኔል መንግስቱ መሐይምነትን እንዋጋ፣ መማር መማር አሁንም መማር እያሉ በሌኒን መፈክር መሰረተ ትምህርት ለማስፋፋት ሲሰሩ በኖሩበት ቤተ መንግስት ኮሎኔል አብይ መማር ምን ይሰራል? አይፎንን የሰራው ሰው እኮ ዲግሪ የለውም፣ አለመማር እኮ የዓለም ፍጻሜ አይደለም እያሉ ቀጥለዋል።